ሞት በጊዜው ሲደርስ የማይዘገይ ወይንም የማይራዘም ብቸኛው ነገርም ነው። ሞት ወጣትም ሆነ ሽማግሌ ስለማይለይ ወይንም ስለማይጠብቅ በቀጥታ ስርጭት ላይ ያሉ በሞት የተወሰዱ አንዳንድ ታዋቂ ሰዎችንና ግለሰቦችንም እንመለከታለን። ሮብሰን 55 ዓመቱ በሰፈር ውስጥ በደግነቱና በልግስናው የሚታወቅም ነበር። የሚያውቃቸውንም ሆነ የማያውቃቸውን ሰዎች ስለሚረዳ በህይወታቸው ውስጥ ካገኟቸው ሰዎች ሁሉ እሱ በጣም ደግ ሰው ነበር ይላሉ። ሮብሰን ሁል ጊዜ ማለት ይቻላል ፌስቡክ ላይ በቀጥታ ስርጭት በመግባት ሙዚቃ ይጫወትና ለተከታዮቹም ያዘምር ነበር። ከእነርሱ ጋር የሚገናኝ ነበር። አንዳንድ ጊዜ በቀጥታ ስርጭት ላይ ያለ በሰፈር ውስጥ ይንቀሳቀሳል። እናም አደንዛዥ ዕፅ አዘዋዋሪዎችን ካየ በቀጥታ ስርጭት ላይ እየቀረስኳችሁ ነው እያለ ይጮህባቸውና ያስፈራራቸውም ነበር። እሱ የሚፈልገው ነገር ሰፈሩ ንጹህ ከወንጀለኞች የጸዳ እንዲሆንም ነበር። ያደረገው ነገር ክብር ቢሆንም በተመሳሳይ ጊዜ አደገኛ ነገርም ተፈጽሞበታል። እንደ አውሮፓውያን አቆጣጠር በ2018 ከጠዋቱ 10 ሰዓት ላይ ሮብሰን በቀጥታ ስርጭት ላይ ገብቶ በሰፈር ውስጥ እየተንቀሳቀሰም ነበር። የተሰረቀ ስልኩን ሪፖርት ለማድረግ ወደ ፖሊስ ጣቢያም ሄደ። ሪፖርቱን ካጠናቀቀ በኋላ ከፖሊስ አባል ጋር በቀጥታ ስርጭት ላይ ፎቶ አንስቶ ወደ ቤቱ ማቀና። ወደ ቤቱ በሚወስድ መንገድ ላይ አንድ ሰው ከዛፎች መካከልም ብቅ አለ። ሰውየው ጭንብል ለብሶም ነበር እና አካሄዱ ዓላማውም መጥፎ እንደሆነ ግልጽ ነበር። ሮብሰን ሰውየውን በቀጥታ ስርጭት ላይ ነህም አለው እና ደጋግሞም ነገረው። ግን ሰውየው ሮብሰንን አጥቅቶ 4 ጥይቶችንም ተኮሰበት። በቀጥታ ስርጭት ላይ የነበሩ ተመልካቾች ለፖሊስ ደወሉ እና ፖሊስም ደረሰ። ግን ሮብሰን ቀድሞውንም ሞቶ ነበር። መርማሪዎች እንደሚያሳዩት ሮብሰን ላይ የተኮሰው ሰው ዳግላስ የሚባል የ65 ዓመት ሰውም ነበር። ሮብሰን የተኮሰው ለምን እንደሆነ ሲጠየቅ ሮብሰን አደንዛዥ ስናዘዋውር ሪፖርት ስለሚያደርግብን ለዛ ነው የገደልኩት ሲልም ተናገረ። ዳግላስ ወንጀሉን አምኗል እና የዕድሜ ልክ እስራትን ተፈረደበት። የሮብሰን ደግነትና ጥንቃቄ የጎደለው ድርጊት በመጨረሻም ለሞት ምክንያት ሆኖታል። ኖዳር የሚወደው ስፖርት የሞት ምክንያቱም ነበር። እንደ አውሮፓውያን አቆጣጠር በ2010 የኦሎምፒክ ጨዋታዎች በቫንኩቨር ካናዳም ተካሄደ። ከኦሎምፒኩ በፊት የነበሩት ቀናት የሉቪ አትሌቶች በመጥፎ ስም በወጣው በዊስትለር ትራክ ላይ ይለማመዱም ነበር። ይህም በዛ ከተከሰቱት አደጋዎች ካሉ መጥፎ ስም የወጣ ተብሎም ተሰይሟል። በዛ ትራክ ላይ የሰለጠኑ አብዛኞቹ አትሌቶች ቁስሎችና አደጋዎችም ይደርስባቸዋል። ሁሉም ምክንያቱም ትራኩ በጣም አደገኛ መታጠፊያ ስለነበሩት ነበር። ወደ ትራኩ መጨረሻ የሚደርሱት በሰዓት 114 ኪሎ ሜትር በፍጥነት ይንቀሳቀሱም ነበር። እንደ መኪና አሰልጣኞች መካከል አንዱ ማለትም ይቻላል። በትራኩ ላይ ካሉ አሰልጣኞች መካከል ኖዳር የሚባል የ21 ዓመት አትሌትም ነበር። ኖዳር የሶስተኛ ትውልድ አትሌት ተብሎ ይቆጠርም ነበር። ወደ ትራኩ ከመውረዱ በፊት ጓደኛው በዚያ ትራክ ላይ በትክክል በ13ኛው መታጠፊያ ላይ ከአይኑ ፊት አደጋ ደርሶበት ቀላል ጉዳት ደርሶበትም ነበር። ግን ኖዳር ደፋር ነበር፣ ምክንያቱም ቤተሰቡ ከሱ ጋር እዚያ ነበር፣ እያበረታቱትም ነበር። ወደ ትራኩ ሲወርድ በጣም ጎበዝ ነበር። ሁሉንም መታጠፊያዎች በሙያዊ ብቃት አልፎ 16ኛው መታጠፊያ ላይ እስኪደርስ ድረስ እዚያም ሚዛኑን አጣ እና በከፍተኛ ፍጥነት ምክንያት ከትራኩ ላይም ወጣ። በዚያ ፍጥነት በመብረሩ ምክንያት ጭንቅላቱ በቀጥታ ምሰሶውን መታው። አምቡላንሶች ደረሱ። በሰው ሰራሽ የልብ ምት እየተነፈሰ ለማዳን ቢሞከርም ኖዳር ወዲያውኑ ሞተ። ኖዳር ተስጦ የነበረው ቢሆንም የአምቡላንስ ሰራተኞችና የደህንነት መሳሪያዎች ቢኖርም የሰው ሞት ጊዜ ከደረሰ ለሰከንድ እንኳን አፍታ አይሰጠንም። እንደኔ ሁሉ በግዴለሽነት ቅጽበት ተስጦ ዋስትና አይሰጠንም ይላሉ። ትራክተሮች ገበሬዎችን በትላልቅ እርሻዎችና በሌሎችም ቦታዎች እርሻ ላይ ለመርዳት የተሰሩ ማሽኖችም ናቸው። ትራክተሮቹ ግዙፍ እንደሆኑም ይታወቃሉ እና መልካቸው ለስራ ብቻ እንደሆነም ይመለከታል። ይሁን እንደ ሞተር ሳይክል የማይዙ አደገኛ ትርኢቶችና ፈተናዎች በእነሱ እንደሚደረግ በእነሱ የሚያደርጉ ሰዎች ስብስብም አሉ። የትልቅ ጉጉትን ፈጠረ። ለዚህም ነው አሁን የትራክተር ፈተና አድናቂዎች ሙሉ ማህበረሰብ ያለው እና ውድድሮችም ይካሄዳል። በዚህ ማህበረሰብ ውስጥ ትልቅ ደጋፊዎች መሰረት ያገኘ አንድ ሰውም ነበር፣ ኒሹ። የ22 ዓመቱ ዩቲዩበር በ2017 ቪዲዮዎቹን በዩቲዩብ ላይ መልቀቅም ጀመረ። በቪዲዮዎቹ ሙሉ ስለ ትራክተር ፈተናዎችም ነበሩ እና በትራክተሮች በሚሰራው አደገኛ ትርኢቶች ምክንያት ብዙ አድናቂዎችንም አፍርቷል። ከመሬት ከሚጎተት ትራክተሮች ውድድር የሆነ አንድ ቪዲዮ ከ26 ሚሊዮን በላይ እይታም አግኝቶለታል። ኒሹ ከ3 ሚሊዮን በላይ ተመዝጋቢዎችም አፍርቷል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2024
ኒሹ አዲስ ይዘትም አሰበ። ይህ ይዘት የሞቱ ምክንያት እንደሚሆን ሳያውቅ ኒሹ ከጓደኞቹ ጋራ ወደ ሜዳ ሄዶ ትራክተርን በመጠቀም አደገኛ ትርኢቶችንም ያቀርብ ነበር። ቪዲዮንም ዩቲዩብ ላይ ለመልቀቅም አሰበ። በተመሳሳይ ጊዜ ከታዳሚው አንዱ በራሱ የኢንስታግራም አካውንት ላይ በቀጥታ ስርጭት ላይም ነበር። ካስተዋሉ መጀመሪያ ላይ ኒሹ ትራክተሩን ጉድጓድ ውስጥ አስገብቶ በጎማዎቹ ሲቀፍር፣ ከፍ ሲያደርገው፣ ሲያፈጥን፣ ሲጫወትበትም ነበር። ይህ ትርኢት በጥሩ ሁኔታ ይሰራ ነበር፣ ምክንያቱም ብዙ ጊዜ ሰርቶለትም ነበር። በባለሙያነቱ ምክንያት መሪው በአንድ እጁ ይዞ በሌላው እጁ እየቀረጸ ነበር። እዚህ ጋር ደግሞ ኒሺ ትራክተሩን ከጉድጓድ ውስጥ ሲያወጣም ታያላችሁ። ለሁለተኛ ጊዜ ሲመለስ ተመሳሳይ ትርኢት ለመስራት ወደ ጉድጓዱም ገባ። ነገር ግን አፈጣኙን በከፍተኛ ሁኔታ በመጫኑ ትራክተሩን በቀጥታ ጭንቅላቱ ላይም ወደቀ። በእሱ ላይ የወደቀው ክብደት 3 ቶንም ነበር እና በቀጥታ ስርጭት ወቅት በዚያ ቦታ ሞተ። የኒሹ ሞት ተከታዮችና የትራክተር አድናቂዎችን አስደንግጧቸዋል እና ዩቲዩብ ቻናሉ ለሱ የመታሰቢያና የመጽናኛ ቦታም ሆኖለታል። የቀድሞ ነገር የአሁኑን ሊጎዳ ስለሚችል ቶኒ በታሪኩ ምክንያት ህይወቱን አጥቷል። እንደ አውሮፓውያን አቆጣጠር በ2016 በቺካጎ አንቶኒ የሚባል የ28 ዓመት ወጣትም ነበር። የአንቶኒ ጓደኞችና ቤተሰቦች ቶኒ ይሉትም ነበር። ቶኒ በፌስቡክ ላይ በቀጥታ ስርጭት ላይም ነበር። በሰፈሩ ውስጥ ከጓደኞቹ ጋራ ነበር እና እየጠጡም ነበር። ቶኒ በማክዶናልድ ተቀጥሮም ይሰራል። 3 ልጆች ነበሩት እና ህይወቱ እየተረጋጋም ነበር። የሥራ ባልደረቦቹ ቶኒ ጥሩ ሰው ነበር ይላሉ። በሰዓቱ የሚገኝ ብዙም የማይዘገይ ወይም የማይቀርና በቤተሰቡ ውስጥ ጥሩ ስም ነበረው። ጥሩ አባት ይሉትም ነበር። በቀጥታ ስርጭት ላይ የነበረበት ቀን ከብዙ ጊዜ በኋላ ካላያቸው ጓደኞቹ ጋርም ነበር። በቀጥታ ስርጭት ከጀመረ ከ6 ደቂቃዎች በኋላ ቶኒ አንድ መኪና ቀስ ብሎ ሲያልፍ ሲከታተላቸው እንዳለም አስተዋለ። አይኖቹን ከተመለከቱ እሱ እየተመለከተም ነበር እና ልቡ አልተረጋጋም ነበር። መኪናውም ሄደ። ከ10 ደቂቃዎች በኋላም ተመለሰ። ከተመለሰበትና ወደ እነርሱ በተጠጋበት ቅጽበት አንድ ሰው የመኪናውን መስኮት ዝቅ አድርጎ እሳት ከፈተባቸው። ቶኒ በአንገቱ ላይም ተመታ እና ስልኩን ወድቆ ነበር። ቶኒ ስልኩን ለማንሳት ቢሞክርም እንደገናም ወድቆ እሱም ወደ መሬት ወድቆ ደም መፍሰስም ጀመረ። የቶኒ ቤተሰቦች በዛን ጊዜ ደረሱ እና በቀጥታ ስርጭት ላይ ይጮሁም ነበር። ከ22 ደቂቃ በኋላ አምቡላንስም ደረሰ፣ ግን በጣም ዘግይቶ ነበር። ቶኒ ሞቷል። ፖሊስ እንደገለጸው ክስተቱ ከወንበዴዎች ጋር የተያያዘ ነበር፣ ምክንያቱም ቶኒ ባለፈው የወንጀል መዝገብ ነበረው እና በእስር ቤት ውስጥም ነበር። በመዝገቡ መሰረት ቶኒ የወንበዴዎች ሰለባ ለመሆኑ ብቁ ከሆኑ ሰዎች አንዱ ተደርጎ ይወሰድም ነበር። ባለቤቱ ግን ይህንን ሁሉ ክዳለች። እርሱ ጥሩ ባልና ለልጆቹ ጥሩ አባት ነበር ብላለች። ከቀረጻው ላይ ከሚሰማው ጩኸትና ስሜት ሚስቱና ልጆቹ ቶኒን ይወዱት እንደነበረም ግልጽ ነበር። ሌላው የሚገርመው ደግሞ ከድጃ ፍቅር አንዳንድ ጊዜ ሊታሰብ የማይችል ጥፋት ሊያስከትል እንደሚችል አሳይተናለች። ጄራሚና ከድጃ ባልና ሚስትም ነበሩ እና ህይወታቸው ጥሩ ነበር እስከ 4 ልጆች እስኪወልዱ ድረስ። በድንገት በመካከላቸው ችግሮች መፈጠርም ጀመሩ እና ችግሮቹ በተደጋጋሚ የሆነ ይመስላል። ምክንያቱም በ2012 ከድጃ በፌስቡክ ላይ በቀጥታ ስርጭት ላይም ነበረች። ለልጆቹ ምግብ ታብስላለች። ጄራሚ በዛን ጊዜ ወደ ቤቱ ተመልሶ ምክንያቱም በተደጋጋሚ በሚፈጠርባቸው ችግሮች ምክንያት በእናቱ ቤትም ነበር። ሲመለስ ከቤት ውስጥ አንዳንድ ነገሮች ሊወስድ ነበር። ነገር ግን ጄራሚ ወደ ቤት እንደገባ ከድጃ መጮህም ጀመረች። ተሰድበውም ነበር። ጄራሚ በዛን ጊዜ በጣም የተረጋጋም ነበር። መልስም አይሰጣትም ነበር። ስታበዛበት ሲመለከት ቤቱን ለቆ ለመውጣት አስቦም ነበር። ነገር ግን እሷ እንደገና መሳደብም ጀመረች። ከፈተረችው ስልኩ ወድቆ ጣሪያውን እየቀረጸም ነበር። የቀጥታ ስርጭቱም ቀጥሏል። በመካከላቸው መሳደብና የማይገቡ ንግግሮችም ነበሩ። በድንገት በንግግሩ መሃል የተኩስ ድምጽም ይሰማል። ከድጃ ጄራሚን 4 ልጆቹ ፊት ለፊት በራሱ ላይ ተኩሷ ገደለችው። አምቡላንሱ ከመጥራቱ ወይም እሱን ለማዳን ከመሞከሯ በፊት እስር ቤት መግባት አልፈልግም አለች። ልጆቻቸው በህይወታቸው የማይረሱት አስፈሪ ነገርንም ተመለከቱ። እናታቸው የአባታቸውን ህይወት በአይናቸው ፊት ማጠፋች። ከድጃ የተጠቀመችው መሳሪያ ውስጥ ጥይቶች እንዳሉ አላውቅም ነበርም ብላለች። ነገር ግን ፍርድ ቤቱ አላመናትም እና ከድጃ የ35 ዓመት እስራትም ተፈረደባት። ይህን ታሪክ እንደወደዳችሁትም ተስፋ አደርጋለሁ። ላይክ በማድረግ ኮሜንት ላይ ሀሳባችሁን ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሱብሃነከላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ ወአስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ።